ኦስማን ሪያዝ ለ3 አስርት ዓመታት በጥራጥሬና የቅባት እህሎች የንግድ ዓለም ውስጥ ቆይቷል። ታዲያ ጥራትን ታላሚ ትርፋማነትን መሰረት ያደረገው የኦስማን የበርካታ ዓመታት የንግድ ዓለም ጉዞ ውስጥ ተመራጭ ከሆኑ ሀገራት መካከል ኢትዮጵያ ተቀዳሚዋ ናት። ለምን? ኦስማን ምላሽ አለው። ለጥራጥሬና የቅባት እህል ግብይታችን ኢትዮጵያን በመምረጣችን አልተሳሳትንም። ጥሩ የሚባሉ የቅባትና ጥራጥሬ ምርቶችን ታመርታለች። ከምስራቅ አፍሪካም አንደኛ ምርት መገኛ ነች ብዬ አምናለሁ። ለዚህም ነው በየጊዜው እዚህ እየመጣው ግብይት የሚፈጽመው። በተለይ ሁመራ አካባቢ በተደጋጋሚ ተጉዣለሁ። እዚያም የእኛ ድርጅት የሚፈልገው ምርት በምንፈልገው የጥራት ደረጃ አግኝተናል። መቼም ቢሆን ከኢትዮጵያ ምርቶችን መግዛት አናቆምም። ኢትዮጵያ በጥራጥሬና የቅባት እህሎች ዘርፍ ከሀገር የተሻገረ ለዓለም ገበያ የተረፈ ምርትን የማቅረብ አቅም እንዳላት የተነሳ ሲሆን ለዘርፉ ተዋንያን የተፈጠረው ምቹ መደላድልም ለዚህ መዳረሻነት የበኩሉን አስተዋጽኦ እንደሚያበረክት ይነሳል። ከዚህ በፊት ለምሳሌ እኛ በትራንስፖርት አሁን መንግስት ባቡር ከመጀመሩ የሎጂስቲክስ ከቀረጥ ነፃ መኪኖች እንዲገቡ ከማድረጉ በፊት አንድ ዕቃ ለመጫን 1 ወር 2 ወር የምንጠብቅበት ነበር። ኮንቴነር ከአዲስ አበባ ቀጥታ ጅቡቲ መጠበቅ የቀረበት ስታፍ አድርገን በቀላሉ መርከብ ላይ ለማውጣት እድሉን ያገኘንበት ነውና በሎጂስቲክስ የተወሰኑ የተስተካከሉ ነገሮች አሉ። ተመሳሳይ ምርት ዓለም ላይ ይመረታል። የጥራጥሬ የሚሆን የቅባት እህሎች እኛ በዓለም ገበያ ላይ ስንሸጥ ተወዳዳሪ መሆን እንድንችል አንዱ እንቅፋት የነበረው የዚህ የኤክስቼንጅ ሬት ነው። የምንዛሪ ችግር ነበረ። መንግስት ያንን አጀስት ሲያደርግ ምርታችንን ብዙ መዳረሻ ሀገራት መሸጥ ችለናል። ያ ከተደረገ በኋላም ብዙ ለውጥ አለ። ኤክስፖርታችን ከፍተኛ ማሻሻያ አምጥቷል። ከ2014 እና 15 16 እና 17 ይበልጣል። በጥራጥሬና የቅባት እህሎች ዘርፍ የሚገኘው ትሩፋትን ለማሳደግ የገበያ አድማስን ማስፋት አንደኛው መዳረሻ መንገድ መሆኑም ይወሳል። ከዚህ ረገድም ኢትዮጵያ የጀመረችው የአፍሪካ ነጻ የንግድ ቀጠና ይፋዊ የንግድ ትግበራም የገበያ ትስስርን ከማሳደግና አድማስን ከማስፋት ረገድም አይነተኛ ሚናን እንደሚጫወት ተጠቁሟል። እንደ አፍሪካ እርስ በርስ መገበያየት ኢዝሊ እንችላለን። ከዶላርም አንጻር ላይክ በሀገራችን ብር ኤክስቼንጅ ማድረግ እንችላለን። ዩ ዶንት ኒድ ቱ ላይክ ዶላርን ግድ መጠቀም አይጠበቅብንም። ስለዚህ አፍሪካ ለአፍሪካም እርስ በርስም ብንደራረስ ጥሩ ነው ብዬ ነው የማስበውና ይሄ ትልቅ እድል ይዞ ይመጣል ብዬ ነው የማምነው። አንዱ የሚፈጠረው እድል የአፍሪካ ውስጥ የመገበያየት እድሉ ከፍተኛ ሊሆን ይችላል። ለምሳሌ የኔ ምርት ከዚህ ህንድ ለማድረስ ከዚህ ጅቡቲ ያደርሳለሁ በመኪና ከጅቡቲ በባቡር አድርጎ ይጫናል። ኬንያና ዩጋንዳ ለማድረስ ግን በመኪና አድርሰን እንመጣለን። ስለዚህ ከፍተኛ የሆነ የሎጂስቲክስ የዋጋ ማሻሻያ ይኖረዋል ማለት ነው። ኢትዮጵያ የጥራጥሬና የቅባት እህሎችን ለውጭ ገበያ በማቅረብ መሪ ለመሆን የሚያስችላትን ስራ እየሰራች መሆኑም ተነስቷል። ለዚህም ያላትን አቅም የማደራጀትና ምርትና ምርታማነትን መጨመር የሚያስችሉ ስራዎችን አጠናክራ እንደምትቀጥል ተመላክቷል። ባለፉት ዓመታት ለውጭ ገበያ የሚቀርቡ የግብርና ምርቶች በጥራትና በሚያስገኙት ገቢ እድገትን አስመዝግበዋል። የጥራጥሬና የቅባት እህሎችም የዚህ እድገት አካል ሆነው ታይተዋል። ኢትዮጵያ በዓለም ገበያ ከቡና በመቀጠል ተፈላጊነቱ በእጅጉ እየጨመረ የመጣው የጥራጥሬና የቅባት እህሎችን ፍላጎት ለማሟላት የሚያስችል አቅም አላት። ለዚህም በዓለም ገበያ ተወዳዳሪነትን ለማሳደግ የሚያስችሉ ስራዎችን አበክራ እየሰራች ትገኛለች። ሚኒስቴር መስሪያ ቤታችንም ጥራትና ብዛትን ለማሻሻል እየሰራ ይገኛል። በዘርፉ ተወዳዳሪነትን ለማሳደግ የገበያ አድማስን ማስፋት፣ የሎጂስቲክስ አገልግሎትን ማዘመንና የዲጂታል አሰራሮችን መተግበር ያስፈልጋል። ከዚህ በተጨማሪም ጥራትን መሰረት ባደረገው የዓለም ገበያ ውስጥ በቀላሉ ተወዳዳሪ ለመሆን ያስችል ዘንድ የጥራጥሬና የቅባት እህል ምርቶችን በምርምር የታገዙ ማድረግን ያሻል። ይህ ሲሆን ከጥሬ ዕቃ አቅራቢነት ወደ እሴት ጨማሪነት የሚደረገውን ጥረት ይደግፋል።